ከረፍት ተመልሰናል ከዶክተር ሰላም ጋር የምናደርገውን ቆይታ እንቀጥላለን እስኪ ስለ ቤተሰቦችሽ እናውራ ወደ ቤተሰቦችሽ እንምጣና በቅድሚያ አንቺን ወደ ምድር እንድትመጪ ምክንያት የሆኑሽ ቤተሰቦችሽ አሉ ስለነሱ ንገሪና ከዛ ደግሞ አሁን ደግሞ ያንቺ ልጆችሽ የአራት ልጆች እናት ነሽ ስለ ቤተሰቦችሽ ንገሪኝ ስለ መልካም እኔ የተወለድኩት ድሬዳዋ ነው አባትና እናቴ 8 ልጆች ነን ያለነው እኔ የመጨረሻ ልጅ ነኝ በጣም ብዙ ተሰጥቶኝ ያደኩ ልጅ ነኝ የተሰጠኝ ደግሞ የቁስ ስጦታ ሳይሆን የፍቅር ስጦታ የመደመጥ ስጦታ የመከበር ስጦታ ተሰጥቶኛል እላለሁ እናትና አባቴ በላይ ወንድምና እህቶቼ በጣም ብዙ ያሳደጉኝ ሰው ነኝና ከሁሉም ከእህቶቼ ከወንድሞቼ በሙሉ አይ ቲንክ እኔ ለኔ የሰጡት ይበልጣል ብዬ እላለሁና አስተዳደጌን በጣም ወደዋለሁ ትንሽ ጊዜ ነው ኢትዮጵያ ውስጥ ያደግኩት በ17 አመት ሲሆነኝ ወደ ውጭ ሄድኩኝ ከዛ በኋላ አሜሪካን ሀገር ነው የኖርኩት አንድ 25 አመት እዛ ነው የኖርኩት እዛ ነው ባለቤቴን ያገኘሁት 4 ልጆች ወለድ እነሱን ልጆች ግን ኢትዮጵያ መተን ማሳደግ ስለፈለግን ተመልሰን ኢትዮጵያ መተን ያሳደግናቸው በጣም በንቃት ያሳደግን ወላጆች ነን በኢትዮጵያ በምንመለስበት ጊዜ የዛሬ 19 አመት አካባቢ ነው የተመለስነው ሰው በማይመጣበት ጊዜ ብዙ በማይመለስበት ጊዜ ነው የመጣነውና ዋናው የባለቤቴ ሐሳብ ነው ልጆቻችንን ኢትዮጵያ ውስጥ ደን እናሳድግ እኛን የሚመስሉ ሰዎች ማሳደግ እንድንችል ትዝ ይለኛል ስፔሲፊካሊ ቋንቋ ብቻ ሳይሆን እንደው አንድ ሙዚቃ እንኳን ሰምተን ካልተደሰትን አንድ የሚያሳዝን ነገር አብረን ካላለቀስን ምኑ ልጆቻችን ሆኑ ብሎ ሲል ትዝ ይለኛልና ከባድ ጊዜ ነው የተመለስነው ተመልሰን መጣንና ብዙ ፋይናንሻል ነገር ይጣፋል ከአሜሪካን ኖሮና እዚህ አንድ አይደለም የሚገርምሽ ግን በጣም ከሚያስደስተኝ ነገር ልጆቻችን እዚህ ሀገር ማሳደጋችን ነው የሚገርሙ ልጆች ነው የሆኑት ትልቅ ውሳኔ ነው መቼም ወደዚህ መጣችሁ ማሳደጋችሁ በጣም ግን በቃ ምንም ምናልባት the best decision in my life ብዬ የምለው እሱን ነው እኔ ማምናለሁ እንደዛ እንደሆነ ዶክተር ሰላም አንድ ማሳይሽ አንድ አጭር ቪዲዮ አለ ለማየት ዝግጁ ነሽ ፈቃደኛ ነሽ ፈቃደኛ ከሆንሽ እሺ ስሜ ቤቲ ኃይለኑል ይባላልው የዶክተር ሰላም ሁለተኛ ልጅ ነኝ የአሜሪካ ጤና ጥበቃ ቢዝነስ አማካሪ ላይ ስራ እገኛለሁ ዳንኤል ኃይለኑል ይባላልው የዶክተር ሰላም ሶስተኛው ልጅ ነኝ በቅርብ ኢትዮጵያ ሙባርኬ አዲስ ባስኬትቦል አካዳሚ የሚባል ስፖርት ፕሮግራም መስራች ሆኜ እገኛለሁ ልጆች ላይ አትኩረን የቅርጻት ኳስ ስልጠና ነው የምንሰጠው መና ኃይለሉል ይባላልው የዶክተር ሰላም አራተኛና መጨረሻ ልጅ ነኝ በቅርብ ዩኒቨርሲቲ ግራጁዌት አድርጌ ወደ ስራ ለመግባት እየተዘጋጀሁ ነው ዳዊት ኃይለሉል ይባላልው የዶክተር ሰላም አንደኛ ታላቅ ልጅ ነኝ ልጅ ያለውኝ እናቴ ሁሌም እንደምነግረኝ በጣም ደፋርና ሐሳቤን በጣም ገልጽ ልጅ ነበርኩኝ በጣም ብዙ ጥያቄ ጠይቅ ነበር ብዙ ነገር ለማወቅ ፈልጋለሁና ምን እንደሚቻል እንደማይቻል ገና ጭንቅላት ውስጥ ስላላወቅኩኝ የማይቻለው ነገር ለምን ብዬ ደግሞ በጣም ጠይቅ ነበር በጣም ሁሉም ነገር ማወቅ ፈልግ ልጅ ጥያቄ በጣም ጠይቅ እናቴ በጣም ልዩ የሆነች ሰው ናት እንደሷ በህይወቴ ሰው ታውቂም አላቅም እናቴ ብቻ በመሆኗም አይደለም የምር ልዩ የሆነች ሴትዮ ናት ትግስቷም ፍቅሯም ዓለሙም ራሱ አይበቃውም she has so much I don't know how to say she has በጣም ብዙ እናቴ በጣም ትግስተኛ ቁጭ ብላ በደንብ የምትሰማ በሙሉ ንግግሮቻችን two way conversation ወይ ለሁለታችንም እናወራው ሰው ዝም ብላ እኔ ማውራት ብቻ ሳይሆን እኔን ምሎም በጣም የምትሰማ እና ሁለተኛ በጣም አዋቂ ለምጠይቃት ጥያቄ በሙሉ መልሳላት እና ከሌላትም ትንሽ ሰዓት ስጭኝ ብላ ምትመልስልኝ በኋላ አይነት ናት እናቴ በጣም ከትምህርት በላይ ዕውቀት በጣም ትወዳለች በጣም መጽሐፍ ታነባለችና
እንደዛ ለማይወድ ሰው ልጇን ተማር ወይ እንዲያጥና ለማለት ይከብዳል። እሷን ግን በማየት ኢቭን በትምህርት ብቻ ባይሆን እንዲህ ሰልፍ ቲቺንግ በማድረግ የተለያዩ መጽሐፎች በማንበብ በጣም ገፍታናለች። በዛ ማለት ነው። እናቴ የፍቅር እና የሰላም ሰው ናት። እንደውም ማስታወሰው ስሟ ሰላምም በ10 ዓመቷ ነው የተሰጣት። ልጅ ሆና ስትጫወት ትምህርት ቤት ልጅ ሰላም ነው መጠራት ያለባት ተብሎ ነው ሰላም የተባለችው። በጣም ሰላማዊ ሰው ናት። በዛ ላይ በጣም ትዕግስተኛ ናት። ስለዚህ እኛን ስታሳድገን ያው በጥፋታችን ቶሎ ብላ ከመናደድ በጣም ቀስ ብላ በትዕግስትና በፍቅር ነው ያሳደገችን። ከናቴ አንደኛ የወሰድኩት ባህሪ ወይ መሆን ምፈልገው እኔም እዛ ጋር አልደረስኩም ሁሉንም ሰው በፍቅር መመለስ ሁሉም ነገር በፍቅር መፈታት እንደሚችል ነው ያሳየችኝና ቀን በቀን የምታሳየኝ ከሰው ሁሉ ጋር አወራሯን ሳየው በመልካም ነገርም ሲሆን መጥፎ ነገርም ሲሆን ምንም አትቀየርም። ሁሉ ጊዜ the same አንድ አይነት ትዕግስትና ፍቅር ነው የምታሳያቸውና በጣም ይገርመኛልም እንደሷ ለመሆንም እጥራለሁ። ሌላውም እናቴ የመጀመሪያ ቋንቋ የፍቅር ነው የሷ። አማርኛም እንግሊዝኛም ቻይንኛም አይደለም የፍቅር ነውና ለዚህ ነው ከሁሉም ሰው ጋር የምትግባባው። በተራመደችበት መንገድ በተታወቀችው ሰው በዛ ቋንቋ ስለምታወራ ሁሉም ነገር እግሯ ላይ ነው የሚወድቀው። ከልጅነቴ ያሳበርኩሽ ያሰቃየውሽን በጣም ይቅርታ ለማለት ፈልጋለሁ። ከዛ በላይ ደግሞ እኔን ለመሆን ስለፈቀድሽልኝ በጣም ነው ማመሰግንሽ። and most importantly በጣም ወድሻለሁ። ማሚዬ ልጅሽ በመሆኔ እግዚአብሔርን በጣም አመሰግናለሁ። እናቴን ደግሞ በመሆንሽ ከዛ በላይም ደግሞ በጣም ነው ማመሰግነው። ማሚዬ እኔም ብለው እንዴት እድለኛ ነኝ እንዳንቺ አይነት እናት ሲያደርሰኝና በቀን 3 እግዚአብሔር ይመስገን እላለሁ። ማሚዬ ወድሻለሁ፣ አመሰግናለሁ። ማሚ በጣም ወድሻለሁ። ከልጅነቴ ራሴን እንደሆን ስለፈቀድሽልኝ በጣም አመሰግናለሁ እና እንደምትኮርብኝ ተስፋ አለኝ። ለቢ ማሚ እናትም እህትም ጓደኛም በመሆንሽ ዋው በጣም ደስተኛ ነኝ። እንደዚህ አይነት ወንድም እህቶችም የሰጠሽኝ I can't thank you enough። ያንቺ ጸሎት ብቻ ነው እርግጠኛ ነኝ ይሁሉ የተሳካልኝም ባንቺ ጸሎት ብቻ እንደሆነ እናውቃለን። thank you ማሚ እንወድሻለን። አንቺ ጉድ ሰራሽኝ አሁን ዋው ወይ ባንተበላሽ ሁሉ ምንድን ነው ትልቁ ዳቦ ሊሆናል። ዶክተር ሰላም ምን ተሰማሽ? ነበር ቆይታው? በጣም ነው የገረመኝ፣ አስደነገጠኝም ደስ አለኝም። ከየት አገኘሻቸው? እኔ በቃ ዝም ብዬ ስለ አስተዳደግ ለማውራት ነበር የመጣሁት እንጂ እንግዲህ ሆነ ይሄ ነው ፕሮዳክቱ። ተደብቄ የሰራሁት ብቻዬን ይሄ ነው። ያ ያልኩሽ ካንቫስ ስዕሉ ለዓለም ያበረከትኩት ይሄ ነው። በጣም የሚያምር ስዕል ነው ብዬ አምናለሁ። በጣም ግሩም ልጆች ናቸው በነገራችን ላይ። በተለይ አሁን ትንሿ ያለችው ነገር ለብዙ ወላጆች ልጆችን ማንነታቸውን አክብረን በቃ to allow them to be who they are እንዲሆኑ መፍቀድን እሱን ጥሩ ነው። በጣም ዋናው ዓላማውም አሁን ይሄንን ያደረግንበት ምንድነው የወላጆች ብቃት የሚረጋገጠው መቼም በልጆቻቸው ነውና ልጆቹ ይሄን ሁሉ ነገር ሲሉ ሁሉም ሲናገሩት የነበረ አንድ አይነት ነገር አለ። ትዕግስተኛነትሽን፣ የፍቅር ሰው መሆንሽን፣ እንደ ስምሽ የሰላም ሰው መሆንሽን ኮመንሊ ወይ ደግሞ በአንድ አይነት ሁኔታ ሲያወሩት ነበር ሁሉም ማለት ነውና
ይሄ የሚያሳየው እንግዲህ ምን ያህል ሆነሽ ኖረሽ እንዳሳየሻቸው ነው ለዛም ነው ለሁሉም አርአያ እንዲሆን ማቅረባችን ማለት ነውና በጣም ደስ የሚል መልካም ሴት ያለው ቤተሰብ እንደሆነ ያስታውቃል ማለት ነው ልጆች ምን ታያቻለሽ እስኪ እነሱ ያሉሽ ነገር አለ ምን መልእክት አለሽ አራቱም በጣም የተለያየ አይነት ማንነት አላቸውና በቃ በጣም ደስ ይለኛል ከኔ ውጪ ይሆነ ማለት ነው እኔ ላደርገው ከምችለው በላይ ይሆነ እና በጣም ለእኔ ለሰው ልጅ ሰክሰስፉል ብዬ የምለው ምንድነው ኢንቫይሮንመንት ውስጥ ብቁ ሆኖ መኖር ሲችል ከሰው ጋር መኖር ሲችል ባለበት ሁኔታ ላይ መፍጠር ሲችል ሰክሰስፉል ሰው እሱ ነው እንጂ ጥሩ ነው ትምርት ያው እንዳሉሽ እኔ ብዙ አልጨቃጨቅም ስላልተጨቃጨቅኩ ግን ትልቋ በተለይ እናቴ ሳትመጣ ላጥናና ልጨርስ ትል ነበር ሌሊት የሚያጠና ልጅ አልወድም ነበርና ለምንድን ነው ትጨነቁት ነበር ምለው እና አንዳንዴ ልጆችን ብዙ አለ ማስጨነቅ ራሳቸው ካልተማርኩ ህይወት ቀላል አይሆንም ብዬ ስለማምን ነው መማረው ኒኮላንች ብያለም ነው ምትለኝ ነበርውና እውነት ነው ፊልሙ ላይ ሳይ ወይ ደግሞ የተቀረጸው ነገር ላይ ልጅሽ ቤቲ ሁለተኛ ልጅሽ እናቴ ከአማርኛው ከእንግሊዘኛው ከቻይንኛው ከሁሉም ቋንቋ በፊት የሳው ቋንቋ ፍቅር ነው በጣም የሚገርም አገላለጽ ነው ይሄና ከዚህ በፊትም ደግሞ አንድ ጊዜ የፍቅር እንዳያድር የሚል የግል መርህ እንደነበረሽ እና በጣም ተገናኘብኝ በጣም እንዴት ነው ይሄን ነገር ፍቅር አይደር የፍቅር ድርቆሽ የለው አያድርም ነገ አይፈረፈርም ስለዚህ ዛሬ መውደድ ያለብን በቃ መውደድ ደግሞ ቃል ብቻ አይደለም እይታዬ መውደድ ይሆናል መንካቴ መውደድ ይሆናል ማሰቤ መውደድ ሊሆን ይችላል እና እውነት ነው እሱን ነው ማለት ፍቅር አይደር የፍቅር ድርቆሽ የለም እውነት ነው ለሁላችንም ይሆነው እንግዲህ ቆይታችንን በቃ እያጠናቀቅን ነው ማለት ነው በእኔ በኩል ያሉኝን ሐሳቦች ጠይቄሻለሁኝ ባንቺ በኩል የቀረ ነገር አለ የምትዩ ነገር ካለ ለወላጆች የምትሰጩ ምክር ካለ ለልጆችም ማንኛውም ነገር ካለ እስቲ አንተ እድሉ ልስጥሽ ይላል ዋው አሁን ማቡሱን በቃ ምንም የምለውና ባሽብኝ ግን ይሄ ወላጅ መሆን ማሳደግ እንዴት አይነት ክብር እንደሆነ እና በጣም በዙ ውስጥ ልንሰራው የምንችለው ነገር ብዙ ስላለ የኡነት በንቃት ልንሰራው በሬቨረንስ በክብር ልንሰራው የሚያስፈልግ ነገር ነውና በጣም ደስ ብሎኛል I really didn't expect ይሄን አልነበረም እኔ ኢንተርቪውሽን ስትጠሪኝ በስኩትና አሁን አስጠፋሽብኝ በፊት እንዳስተማሪ ከሄ ነበር የሰራሁት ያልኩ ነበር አሁን ነው ግላስ ሃውስ ውስጥ ያስደነሽኝ በቃ የማይደበቀውና ቴንክ ዩ ወላጅነት ግን የሚገርም ነው እነዚህን ልጆች ያላችሁ ሰዎች ያደራ ዕቃዎች እንደሆኑ እንዳትረሱ ባደራቃ በጣም ባደራ ጠብቀን የምናበቃው መሆኑን እሱን ማስታወስ ወዳለሁ it's the most beautiful journey parenting ወላጅ መሆን በጣም ቆንጆ ነገር ነው ደስ ይላል እውነት ነው በጣም ቆንጆ ቆይታ ነበር ያደረግነው በጣም ነው ማመሰግነው በጣም ከተጨናነቀ ጊዜሽ ውስጥ ነው መስሰውተሽ ወደዚህ ቃለ መጠይቅ መጣሽልና በኢትዮጵያ ወላጆች በኢትዮጵያ ልጆች ስም አድርገን በጣም ነው ማመሰግንሽ ስለተገኘሽልኝ መልካም ነገሮችንም አትርፈናል ብዬ አስባለሁ ማለት ነው በጣም አመሰግናለሁ thank you አመሰግናለሁ ተመልካቾቻችን ለዛሬ እንግዲህ ያሰጋጀውላችሁ ፕሮግራም ይሄን ይመስል ነበር በቆይታችን ብዙ ነገሮችን እንዳገኛችሁ ተስፋ አደርጋለሁ የሚቀጥለው ሳምንት ላይ ሌላ ፕሮግራም ይዤላችሁ መጣለሁ እስከዛው ድረስ ሰላም ቆዩን ንቁ ቤተሰብ ብቁ ሀገር